እስልምና ደግሞ ስቀበል ከልቤ ነው የተቀበልኩት። ደስተኛ ነኝ የሚበሱ እና ደግሞ በጣም ምን እንደምትወደኝ አውቃለሁ ማለት። እንዴት ነው ለአንድ ወንድ ብለሽ ሃይማኖት የምትቀይሩ? እኔ ለአንድ ወንድ ብዬ አይደለም እንደዛ ያደረኩት። እሺ ምንድን እሺ እድል ልስጥክ፣ ምረጥ ከሁለታችን። ስለ እስልምና ግን አጥንተሽ እያወኩኝ ነው። አዎ ዲቴል ላላቅ እችላለሁ፣ ግን ይኸውልሽ እኔና አማል ላይ ያለው ልዩነት እንደተቀጭ ሃይማኖት ነበረ። ያንን ጋፕ ደግሞ አጥብቤዋለሁ እኮ። አንቺ ለኔ ብለሽ ሙስሊም መሆን ትፈልጋለሽ? ሰላም ሰላም፣ ውድና የተከበራችሁ የኛ ተወዳጅ ቤተሰቦቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁ ቤተሰብ? ዛሬ ትንሽ ነገራቶች ማስተካከል እየሞከርኩኝ ነገራቶች እየባሱብኝ እየመጡብኝ ነውና አንዳንዴ ነገራቶች ከአቅም በላይ የሚሆንባችሁ ራሳችሁን መቆጣጠር እስኪ ከብዳችሁ የሚመጣባችሁ ነገር አለና አንዳንዴ ከመፍረድ ትንሽ ቆም ብለው ማሰብ የሚባል ነገር አለ እና ቤተሰቦቼ ዛሬ ትንሽ ማወራችሁ ነገር አለ። ያ ነገር ማለት ለራሴ በጣም መልስ መስጠት በጣም እኔ ዛሬም ተናግሮ ነገም ተመሳሳይ ነገር ማውራት ስልችት ብሎኛል እና ቤተሰብ ዛሬ ማስተካከል ያለብኝ አንድ ነገር አለ። ምንድነው? ሲትራ ትመጣለች ዛሬ። ከሲትራ ጋር ማውራት ያለብኝ ነገር አለ። ፍቅር ፈልጋለሁ ብላኝ ነበር። እሷን ደግሞ ከሲትራ ጋር ሆኜ አንድ ላይ ማግኘት ነው የምፈልገው እና ሁለቱም ላይክ ነገራቶች ማስተካከል እየፈለግሽ ነገራቶች ይሁኑ ብላችሁ ነገራቶች ለማስተካከል እየፈለጋችሁ አንዱ ያበላሽባችኋል። አንዱ ስታስተካክሉ አንዱ ይበላሻል እና ቤተሰቦች ከመፍረድ ነገራቶች ሰላም ባያችሁ አሰላጊ ነው ለማውራት ለማውራት ነው የመጣ ነው። ነገራቶች ያው አሁን ላይ እየተፈጠሩ ያሉ ነገሮች ደስ አይሉም። ምን የሌለባቸው ነገሮች ናቸው ማለት እየተፈጠሩ ያሉት ደስ የማይሉ ነገሮች ናቸው እየተፈጠሩ ያሉት። በጣም ነው የሚያስጠላ። እሱን ማስተካከል እየጣርኩኝ የሚፈጠረውን ነገር ታውቂያለሽ? ኖ ያስተካከልከው ሳይሆን ጭራሽ ነገሮቹ ወደማይሆን መስመር እየሄዱ ነው ያሉት። እሺ ስሚኝ፣ በመጀመሪያ ፍቅር ትመጣለች። ስትመጣ በተረጋጋ መንፈስ ነው ዛሬ እንድታወሪያት የምፈልገው። ምክንያቱም ትላንት የተፈጠረው ነገር ታውቂያለሽ። አንቺም ማድረግ የሌለብሽ እሷም ማድረግ የሌለባትን ነገር ነው ያደረገችው እና ዛሬ በተረጋጋ መንፈስ ታወራላችሁ። ተግባባ? ሲትር እኔን መስማት አለብሽ። እኔ እየሰማሁ እኮ ነው የተፈጠረው ነገር እያየኸው ነው። ትናንትናም የተፈጠረው ነገር በጣም የሚያስጠላና መሆን የሌለበት ነገር ነው የተፈጠረው። አውቃለሁ፣ ግን ደግሞ አንዳንዴ ማስተካከል እየፈለግሽ የሚበላሹ ነገሮች አሉ። በቃ ዛሬ ምን ያህል ጊዜ አሁን ይሄንን ለማስተካከል ምን ያህል ጊዜ? በጣም ነው የሚያስጠላው። ቢያንስ እንኳን የሆነ ትንሽ ለውጥ ሊኖረው ይገባል። ምንም የተስተካከለ አይደለም። እኔ ምን ላድርግሽ ሲትራ? ከዚህ በላይ ላይክ እኔና እሷ ሃይማኖት አያገናኘንም ታውቂያለሽ። ላይክ የኔ ምርጫ የምትሆኚው አንቺ ነሽ። ሃይማኖታችንም እኔና እሷ የሚያገናኘን ነገር የለም። ሶ እኔና እሷ አብረን መሆን የማንችለው ትልቁ ነገር ሃይማኖታችን አንድ አይደለም። ሶ እኔና እሷ መቼም አብረን የምንሆን ሰው አይደለም። እሱ እኮ አንድ ነገር ነው። ላይክ እሱን እየነገርካት እሱ አልተረዳህ አልቻለችም። በእውነታው መሰረት ትናንትና የተፈጠረው ነገር በጣም ደስ የማይል ነገር ነው። እኔ እንጃ አንተ መሄድ አልነበረብህም። እንደዚህ አይነት ቦታ ላይ መገኘት አልነበረብህም። እኔ ፈልጌው ነው የሄድኩት። አስገድደህ አይሆንማ። አስገድደኝ አይደለም ግን ፈልገህ ነው የሄድከው። የሆነው ነገር ግን የማይሆን ነገር። እንደዚህ አይነት ቦታ መሄድ አልነበረብህም። እንደዚህ አይነት ስሜት እያላት እያወቅ እንደዚህ አይነት ቦታ መሄድ አልነበረብህም። ይሄ በጣም ጥፋት ነው። ሲትራ ፈልገህ ጥፋት አይደለም። እኔ ነገር ልንገርሽ፣ እኔና እሷ ያሳለፍነው ነገር አለ። ያ ነገር ደግሞ ለማስተካከል የግድ መሄድ አለብኝ። ስህተት ልሰራበት የምችልበት ቦታ ነው የሄድከው እኮ። እንዴት ነው ስህተት የሚሆን? አሰላሙ አለይኩም። ወአለይኩም። ምንድን ነው? እንዴት ነው እንደዚህ ልብሽ? ምንድን ነው? እሺ አዲስ ማንነትሽ ነው? አዲስ ካራክተር ነው? ምንድን ነው? ፍቅር አይታይሽም? ቀረጻ ላይ እኮ አይ ነው አውቃለሁ። እንዴ እኮ ይሄን አይነት ልብስ እንዴት ላንቺ? አንቺ ፍቅር ነሽ እኮ። ምንድን ነው ያለው አብስሽ? ለምን ለማትልም ትችልሽ? እስከመቼ ነው የምለፈልሽ? አይ የሷ ነገር ታዩ። አንዴ ከስትራ እኔ ደንግጫለሁ ወላሂ። ምንድን ነው ፍቅር? ዊርድ ነገር እያደረገች አለች። የማይገባ ነገር እያደረገች አለች። ይሄ ልብስ ምንድን ነው? አይታያችሁም እንዴ? ሰለሜ ነው። ስለምናን እየተቀበልኩኝ ነው እኮ። ለምን
በቃ ሷር ላይ እኔ እናንተ አንቺ ሙስሊም መሆን ትፈልጋለሽ? ለምን እንዴ? በቃ ሷር ላይ ያለያየን እኔ እናንተ ለሱ ብለሽ ነው የምትሰልሚው? ለፍቅር ብለሽ? እሱ አንቺ ይመለከትሽም። እኔ ከሱ ጋር ነው ይመለከተኛል። አሁን ይሄ እኮ ማለት ነው የሶስታችን ህይወት ነው እዚህ ጋር እያሄደ ያለው። ምን ሆነሽ ነው? ያንቺ የግልሽ አይደለም ወይ የሱ የግሉ አይደለም? አሰባሽበታል? አዎ አስቤበታለሁ። ምንም ያሰብሽበት አይደለም። ደግሞሽ አስቤበት የምታወራኝ እኔ አንተ ላገኝ ነው የፈለኩት። እኔም እሷም ግራ ገብቶናል እኮ ነው ፍቅር። አዎ ግራ እንደሚገባችሁ አውቃለሁ እኮ። ስለዚህ ለሁለታችን እኩል ነው ማስረዳት ያለብሽ። አሁንም ልድገምልሽ፣ ካሜራ አለው አይቼዋለሁ። ቤተሰብ ያየዋል ቪዲዮ። ፍቅር ነገርኩኝ እኮ። ስለዚህ አምነሽበታል፣ ወስነሻል። አዎ እኔን ለማግኘት ብቻ ነው ሃይማኖት የምትቀይረው? ፍቅር አይደለም ነው እኮ ምንድን ነው ለሱ ብለሽ እሱን በዚህ ያገኘዋለሁ ብለሽ ነው። አንቺ ምን ይመለከትሻል? አሁን በፍቅር አሁን ይኸውልሽ በስነ ስርዓት ነው እንድትጣሉ አይደል? አንዴ ላውራ በቃ ዝም በል ሁለታችሁ። ሲትራ የምታወራው ስለ ሃይማኖት ነው። ተስማምተናል። እንድታወራ በትክክል ንገራት። እኔና አማን ላይ ያለው ልዩነት ምን ታውቂያለሽ? ሃይማኖት ነበረ። ያንን ጋፕ ደግሞ አጥብቤዋለሁ እኮ። አንቺ ለኔ ብለሽ ሙስሊም መሆን ትፈልጋለሽ? ምን አገባት ትችላለሽ? እሷን ታያት አንዴ። ቆይ ሲትራ አንቺ ለኔ ብለሽ ሙስሊም መሆን ትፈልጋለሽ? ላንተ ብዬ አይደለም ስላመንኩበት ነው እየሆንክ ያለሁት። አይደለም ስላመንሽበት አይደለም። ምን የምታውቂው ታሪክ እና ጤነኛ አይደለሽ። ፍቅር የቀልድ ጨዋታ አትጫወት፣ የህፃን ጨዋታ አትጫወት። ምንድነው? ከምንም በላይ እምነት ነው፣ ስርዓት እያደረግሽ ያለሽውን አስበሽበታል ወይ ወይስ ልብሱን ስላገኘሽ ብቻ ለብሰሽ መጣሽ? አማን አይታየህም እንዴ? እንዴት ነው የሰው ሃይማኖት እንትን ስለተባለ ብቻ ስለፈለኩኝ ብቻ ለብሼ ይመጣ? ጭራሽ ሰላም አለይኩም ብለሽኝ እኮ ነው የገባሽ። አዎ እኔ ፍቅር እኔ ቶሎ ነው የሚደነግጠው ለሆነ ነገር ቶሎ ነው ጭንቅላቴ ጭንቀት በጭንቀት ሆነው እና የምታደርጊው ነገር እውነት ነው ወይ? አዎ ስንት ያሰበሽ? በጣም ብዙ ጊዜ አስቤበታለሁ። አላሰብስበትም። ይሄ ጉለቱ ይሄ እንደሆነ ስለገባሽ ብቻ ነው ለብሰሽ የመጣሽው። አዎ ምክንያቱም አማን እንደሚወደኝ ስለማቅ አማን እንደሚወደኝ ስለማቅ ዛሬ ደግሞ ሳልም ነው አማን ተናገር። ለምንድን ነው የማታወራው? እንደሚወደኝ ምንድን ነው የምታውቂው? ዛሬ ነው እንደምታውቂው እንደሚወደኝ። ይሄ ነው ችግራችሁ መሀላችሁ ላይ ይሄ ነው ጋፕ የፈጠረው? አዎ ይሄ ነው ጋፕ የፈጠረው። ግን እንድታቂልኝ የምፈልገው ነገር ደግሞ ለፍቅር ብዬ አይደለም ነው። ለፍቅር ብለሽ ነው? አዎ በቃ ለፍቅር አንቺ ለፍቅርም ቢሆን በቃ አነበብኩት፣ ኢንተረስቱ ማወቁ ይገባሻል። ተረዳሁት። አንቺ እንዴት ልጅ ተለማምደሹ የመጣሽው ቃል ነው እንጂ አሁን አሰላሙ አለይኩም ስላልሽው ነገር እንኳን እኔ እውነት ፍቅር እኔ ውስጤ በጣም እየተጨነቀ ፍቅር የምታወሪው ነገር ቀልድ ነው በይኝና ወይም ፕራንክ ነው በይኝና ገላሽ ለምን ፕራንክ የሚሆነው? ቀልድም አይደለም እንዴ? ምንድን ነው የምትሉት እንዴ? ሰው ልጅ እኮ የፈለገውን ሃይማኖት መምረጥ መብት አለው እኮ። መብት አለው ግን አንቺ ሪዝም ያስፈልጋል፣ እምነት ያስፈልጋል ውስጥሽ ያለው። ምን አገባሽ? እኔ ይሄን ልብስ ናልሽ ይሄ ዲባ ምን አገባሽ? አይመለከትሽም። ምን አገባሽ የሚለው ነገር የለም። አይመለከትሽም። ፍቅር በተረጋጋ መንፈስ ላውራሽ። ምንም ሲትራ ላውራት አንዴ ቀስ ፍቅር አትንካኝ አማ ያው እንግዲህ ሙስሊምናን አሁን እየተቀበልኩ ነው ያለው። ስለዚህ ነካውሽ አልነካውሽ? ስለዚህ አትንካኝ እንትንካኝ አልፈልግም። ለምን? ሁሉም ነገር በስርዓት እንዲሆን አልፈልግም። ስለዚህ ሙስሊም ስለሆንሽ አልነካሽም? ለዛ ነው ሰላም ሰላም ያላልኩ። የትኛው ስርዓት እቺ ልጅ ግን ያማታል እንዴ? ለምን አንቺ ልጅ ማትይ? ስለ እስልምና ግን አጥንታሽ እያወኩኝ ነው። አዎ ዲቴል ላላቅ እችላለሁ፣ ግን ወደፊት እየተማርኩ አንድ ነገር ላውራሽ። እኔ ሃይማኖቴን ስለተቀበልሽ ላይክ ለኔ የሆነ ስሜት ሊኖረው ይችላል። ልክ ነኝ፣ ግን እንደዚህ ሆኜ እኔ አላምንም። አንደኛ እንዴት ነው የምታምነው? እንዴት ነው የምታምነው? ስንት ነገር ስታደርግ ነበር እኮ ስንት ይደጋጋል። አውቃለሁ ብዙ ነገር እንዳደረኩ አውቃለሁ። ማን ነበር ስሟ? ሲትራ። አውቃለሁ ስለሁሉም ነገር። አንዴ ላውራ። እስልምና አልገባሽም? ገና አልተረዳሽም። እስልምና ምን እንደሆነ ራሱ አልገባሽም። አንዴ ሲትራ ለምን ዝም አትይም? አውቃለሁ ብዙ ነገር ሆኛለሁ። ለአማን ብዙ ነገር በቃ እኔ ለአማን ግልጽ ነው። ብዙ አድርጌዋለሁ፣ ብዙ ለምኜዋለሁ፣ ብዙ ተንበርክኬ አሳግቼዋለሁ ሁላ። ምክዳቸው ነገሮች አይደሉም። ምክንያቱም ከፍቅር የተነሳ እንዳላጠፍራቻ ነው ያን ሁሉ ሲያስደርገኝ የነበረው እንጂ እሱ ለመጉዳት እና ለባለፈውም ነገር ደግሞ በጣም ይቅርታ
እንደዛ እንዲሆን አልነበረም። አይነው ብዙ ጥፋቶችን እንዳጠፋው አማን፣ ግን አንተን እንዳላጣ አንተን ማጣት ስለማልፈልግ ነው ሁሉ ነገር ሳረግ የነበረው እና እባክህ ብትረዳኝ ደስ ይለኛል። እስልምና ደግሞ ስቀበል ከልቤ ነው የተቀበልኩት። ደስተኛ ነኝ የሚበሱ እና ደግሞ በጣም ምን እንደምትወደኝ አውቃለሁ አማን። አይወድሽም። እዚህ ጋር ስለ ራስሽ ስሜት ብቻ መናገር ትችያለሽ ነው? ትወዳታለህ? እሺ እድል ልስጥክ፣ ምረጥ ከሁለታችን። እኔ ዛሬ ምንም ማወራበት ነገር ላይ አይደለም። ምን ማለት ነው ማወራበት ነገር? እያያታ ምንድነው? ለኔ ራሱ የሚከብድ ነገር ነው እያደረግሽ ያለሽው። ምን አደረኩኝ? የመጨረሻ ጥያቄ አንቺን ያመጣሽ እኮ ከኔ ጋር በቃ እንደማይሆን ስለገባው ከኔ ጋር ነው። አዎ ነው። እኔ ሲትራ ምንም ነገር አንተ እንድትመል አያገባሽ። የማውራት ምንም እኔ ነው አያገባሽ። እኔ መልስል ችግር የለው። ምንም ነገር እንዳትጠይቅ ሲትራ። ፍቅር በእናትሽ የተሳሳተ ነገር አድርገሽ ራስሽንም እኔንም ማንንም አታስወቅሽ። እኔ ማንንም ለማስወቀስ አላሰብሽም። ቆም ብለሽ አስቢ። ፍቅር ልክ አይደለሽም። ምንድነው የማስበው? እንዴት ነው ለአንድ ወንድ ብለሽ ሃይማኖት የምትቀየሩ? እኔ ለአንድ ወንድ ብዬ አይደለም እንደዛ ያደረኩት። እሺ ምንድነው? ስላመንኩበት ነው ያደረኩት። አስበሽበታል ወይ? አዎ በደንብ ነው ያሰብኩበት። ለምንድነው ይሄን ያህል ሃይማኖት ለአንድ ወንድ ተብሎ የሚቀየር ነገር ኦር ለአንድ? ስለዚህ ምንድነው ማሳመኛ መንገድሽ? ምንድነው? እሺ ካወቅሽ ንገሪኝ እስኪ። የምታሳመኝ መንገድ አለ? ይሄው በቃ እንደዚህ እንደሆነልህ አይደል የፈለከው? በዛ ላይ ላንተ ብዬም አይደለም በቃ እኔ ስለታንተ ያደረግሽው ነገር ታውቂያለሽ። አውቃለሁ። የዛሬው ደግሞ ባሰ። ፍቅር ፍቅር እንድታለቅሽ አይደለም እኔ ላንቺ ብዬ እኔ ላንተ ብዬ እሺ ምን ልሁን ከዚህ በላይ ወሬት ምን ላድርግ? በቃ ደስተኛ ነኝ እኔ ይሄንን እነት በመቀበሌ። ለምንድን ነው ይሄን ያህል የማይገባክ? ለምንድን ነው የማትረዳኝ? ምን ላድርግሽ? ከዚህ በላይ ብዙ ነገር እኮ ነው ይሆንኩልህ ከማን በጣም ብዙ ነገሮች። በቃ አሁን ደግሞ በቃ ሀጃይን ሰብስቤ በቃ ካንተ ጋር መሆን ነው የፈለጉት። ፍቅር ነው ውስጥ ድንግጥ እያለ ነው። ምንም ልክ አይደለም። አውቃለሁ፣ አስደንግጬሃለሁ፣ አውቃለሁ። ፍቅር እኔ መሄድ አለብኝ። እባክህ እኮ እኔ ትንሽ መረጋጋት አለብኝ። ውስጥ እያመመኝ አልነካሽም፣ ግን ፍቅር አንድ የምፈልገው ነገር ከምንም በላይ ቤተሰብ አለ፣ ጓደኛ አለ፣ ምን አለ። ለአንድ አታልቀሽ ፍቅር። እኔ ሴት ልጅ ስታለቅስ በጣም ነው የሚጨንቀኝ። እኔ ለአንቺ በማሰብ ነው እንጂ እኮ ሌላ ነገር አይደለም። መጀመሪያ ቆም ብለሽ አስቢ ከመወሰንሽ በፊት። ልክ ነሽ ብዬ 3 ጠይቄሻለሁ። ምንም ልልሽ አልችልም። እኔ ማሰብ ፈልጋለሁ። ቆም ብዬ ሁሉንም ነገር ማሰብ ልክ አይደለሁም። ይቅርታ አድርጊ። አማን እባክህ አማን